የብሪታንያ ፖለቲካዊ ትርምስ ከየት ወዴት? ብሪታንያ በፖለቲካዊ ሁኔታ ለረጅም ጊዜ የተረጋጋች ሀገር ተደርጋ ትቆጠር የነበረች ቢሆንም አሁን ግን ነገሮች እጅጉን ተቀይረዋል። በተለይ ባለፉት 10 ዓመታት የእንግሊዝ ፖለቲካ በጥልቅ መዋቅራዊ፣ ኢኮኖሚያዊና ባህላዊ ድብልቅ ምክንያቶች መነሻ ትርምስ ውስጥ ገብቷል። ገዢው የሌበር ፓርቲ በኢኮኖሚያዊና ማህበራዊ ፖሊሲ ላይ የተለያዩ አመለካከቶችን ለማስተናገድ ተቸግሯል። ተቃዋሚው ኮንሰርቫቲቭ ፓርቲም እንዲሁ ከብሬግዚት በኋላ የአገሪቱን የወደፊት አቅጣጫ ጨምሮ በብዙ ጉዳዮች ላይ ተከፋፍሏል። ይህ በእንዲህ እንዳለ የሁለት ፓርቲ ስርዓቱ በስነ ህዝብ ለውጥ፣ በገጠር ከተማ ልማት ልዩነትና ለስኮትላንድ ብሔርተኞች ድጋፍን በማጠናከር ዙሪያ እየተፈተነ ይገኛል። እናም ያለፉትን እነዚህን የአገሪቱን 10 ዓመት እጅግ ፈታኝ ከሆኑት የታሪክ ምዕራፎች አንዱ አድርገው የፖለቲካ ተንታኞች ይገልጹታል። ለመሆኑ በብሪታንያ የፖለቲካ ስርዓት ውስጥ ያለው ትርምስ ዋና ምክንያት ምንድን ነው? ወዴትስ ያመራ ይሆን? የእንግሊዝ መንግስት ባለፉት 20 ዓመታት ውስጥ ታይቶ በማይታወቁ ከፍተኛ የፖለቲካ አለመረጋጋትና የጂኦፖለቲካ ውጥረቶች መነሻ ከፍተኛ የአስተዳደር ቀውስ፣ ኢኮኖሚያዊና ማህበራዊ ድንጋጤ ተጋርጦበታል። ይህ የብሪታንያ የፖለቲካ አለመረጋጋት የመነጨው ለ10 ዓመታት በተከሰቱ ከባድ ቀውሶች ሲሆን በተለይም ከ2016ቱ የብሬግዚት ህዝበ ውሳኔ በኋላ ተባብሶ ቀጥሏል። ይህ ቀውስ ዋና ዋና የሀገሪቱን ፓርቲዎች ከፋፍሏል፣ ኢኮኖሚውን አዳክሟል፣ እንዲሁም ተደጋጋሚ የአመራር ለውጥን አስከትሏል። ብሬግዚት የዩናይትድ ኪንግደም ከአውሮፓ ህብረት መውጣትን የሚያመለክት ሲሆን በሰኔ 2016 በተደረገ ህዝበ ውሳኔ በጠባብ ድምፅ ብልጫ እንግሊዝ በጥር 31 2020 በይፋ ከህብረቱ ወጥታለች። ይህም ወደ 5 አስርት ዓመታት የዘለቀውን የሀገሪቱንና የአውሮፓን ገበያ እንዲሁም የጉምሩክ ህብረት ውህደትን አስቆሟል። ይህ ሁኔታ የተከሰተው በብሔራዊ ሉዓላዊነት፣ የኢሚግሬሽን ፖሊሲዎችና በንግድ ላይ የሚደረግ የቁጥጥር ደንብን በተመለከተ ለ10 ዓመታት የተደረገ የፖለቲካና የህዝብ ክርክርን ተከትሎ ነበር። በ2016 በተደረገው ብሔራዊ የህዝብ ድምፅ ውሳኔ 51.9 በመቶ የሚሆኑት መራጮች ከአውሮፓ ህብረት ለመውጣት መርጠዋል። 48.1 በመቶ የሚሆኑት ደግሞ ለመቆየት ድምፅ ሰጥተው ነበር። የመውጣት ዘመቻው አራማጆች የሀገራቸው ከአውሮፓ ህብረት መውጣት እንግሊዝ ህጎቿን ሙሉ በሙሉ በራሷ እንድትቆጣጠር፣ ገለልተኛ የዓለም አቀፍ የንግድ ስምምነቶችን እንድትደራደርና ድንበሮቿን በተሻለ ሁኔታ እንድታስተዳድር ያስችላታል ሲሉ ተከራክረዋል። በመሆኑም እነዚህ ከአውሮፓ ህብረት የመውጣት የንግድና የኢኮኖሚ ተጽዕኖዎች እንግሊዝ ለአውሮፓ ህብረት ህጎችና የአውሮፓ ህብረት የፍትህ ፍርድ ቤት ስልጣን ተገዢ እንዳትሆን አድርጓታል። በአንጻሩ የሽግግር አስቸጋሪ የጉምሩክ አዋጆችን፣ የድንበር ማረጋገጫዎችንና በንግድና ዜጎች ላይ ጥብቅ የቪዛ መስፈርቶችን ጨምሮ ጉልህ የሆኑ እንቅፋቶችን አስከትሏል። የኢኮኖሚ ጥናቶች እንደሚያሳዩት እነዚህ እንቅፋቶች በተለይ በንግድ ላይ ከፍተኛ ጫና አሳድረዋል። ከአገሪቱ የቅርብ ጎረቤቶች ጋር ሽርክና ለማካሄድ በሚገጥመው የተንዛዛ ቢሮክራሲ ምክንያትም የእንግሊዝ ንግድና ኢንቨስትመንት መስተጓጎሎ የሀገሪቱን ኢኮኖሚ ቀስ በቀስ እያዳከመው መሆኑን በርካታ የኢኮኖሚ ባለሙያዎች ይገምታሉ። በሌላ በኩል ሂደቱ የብሪታንያ መራጮችና ፓርላማን በጥልቀት የከፋፈለ ሲሆን የእንግሊዝን የፖለቲካ ቅርጽ እጅጉን ለውጦታል። ይህም በአመራር ላይ በርካታ ለውጦችን ያስከተለ ሲሆን በውጤቱም የአገሪቱ ማህበራዊ መዋቅር፣ ክልላዊ ምጣኔና የውጭ ፖሊሲ ላይ ተጽዕኖ ማሳደሩን ቀጥሏል። ዩናይትድ ኪንግደም ባለፉት 10 ዓመታት ውስጥ በታሪኳ ታይቶ የማይታወቅ ከባድ የፖለቲካ አለመረጋጋት ያስተናገደች ሲሆን በተለይም ከ2016 እስከ 2026 ባለው ጊዜ ውስጥ ብቻ 6 ጠቅላይ ሚኒስትሮች ከስልጣን መነሳታቸው ተመዝግበዋል። የእንግሊዝ ጠቅላይ ሚኒስትሮች ቶሎ ቶሎ የሚቀያየሩበት ዋና ምክንያትም ከብሬግዚት ጋር ተያይዞ የመጣው የፖለቲካ ቀውስ፣ የኢኮኖሚ መዳከም፣ የኑሮ ውድነት፣ ዝቅተኛ ምርታማነትና የገዢው ፓርቲ የውስጥ ክፍፍል ናቸው። በተጨማሪም የብሪታንያ ከአውሮፓ ህብረት መውጣትና የዘገየ እድገት ማሳየት በቀጥታ በህዝብ ምርጫ ሳይሆን በአብላጫ የፓርቲ አባላት ድጋፍ ስልጣን ላይ የሚወጡት ጠቅላይ ሚኒስትሮች ላይ ጫና ሲያሳድር ተስተውሏል። ፓርላማው ወይም የፓርቲው አባላት በመሪው ላይ እምነት ባጡ ቅጽበት ምንም እንኳን አዲስ አገራዊ ምርጫ ባይደረግም አመራሩን በአዲስ ሰው ለመተካት የውስጥ ለውስጥ ግፊት ያደርጋሉ።
ይህም መሪዎቹ በፍጥነት ከስልጣን እንዲነሱ ያደርጋቸዋል። እነዚህ በውስጥ ፓርቲ አመጽ የሚመጡ ተደጋጋሚ የሚኒስትሮችና የሲቪል ሰራተኞች የአመራር ለውጦች መንግስታት የረጅም ጊዜ ስትራቴጂካዊ እቅዶችን ተግባራዊ ለማድረግ እንዲቸገሩ አድርገዋል። የእንግሊዝ ኢኮኖሚ ከ2008 የዓለም የገንዘብ ቀውስ ጀምሮ አዝጋሚ ጉዞ እያሳየ ይገኛል። እንግሊዝ ከአውሮፓ ህብረት እንድትወጣ እንደ አውሮፓውያኑ አቆጣጠር በ2016 የተደረገው ህዝበ ውሳኔ ያስከተለው ውዝግብ ዛሬም ሀገሪቱን ለሁለት ከፍሎ ቆይቷል። በዚህ ምክንያት እንደ ንግድና ኢሚግሬሽን ህጎች ያሉ አበይት ጉዳዮችን እንደገና በማዋቀር ረገድ በመንግስት ላይ ከፍተኛ ጫና ፈጥሯል። ዴቪድ ካሜሮን፣ ቴሬዛ ሜይ እና ቦሪስ ጆንሰንም የዚህ ቀውስ ሰለባ ሆነው ስልጣናቸውን ለመልቀቅ ተገደዋል። ይህ አይነቱ ተከታታይ የስልጣን ለውጥ ማዕበል የጀመረው ለአውሮፓውያኑ አቆጣጠር በ2016 ዴቪድ ካሜሮን የብሬግዚት ውሳኔን ተከትሎ በገዛ ፈቃዳቸው ከስልጣን ሲለቁ ነበር። እሳቸውን የተኩት ቴሬዛ ሜይ ደግሞ የብሬግዚት ስምምነታቸውን በፓርላማ ማጽደቅ ባለመቻላቸው በ2019 ከስልጣን ለመልቀቅ ተገደዋል። እሳቸውን ተክተው በ2019 የሀገሪቱን መሪነት የተረከቡት ቦሪስ ጆንሰንም እንዲሁ በተለያዩ ቅሌቶችና በሚኒስትሮቻቸው የጅምላ ስራ መልቀቅ ምክንያት በ2022 ከኃላፊነታቸው ወርደዋል። በመቀጠል የመጡት ሊዝ ትረስ ደግሞ በብሪታንያ ታሪክ አጭር የስልጣን ዘመን ያስመዘገቡ መሪ በመሆን የሚታወቁ ሲሆን በመንግስታቸው አነስተኛ የበጀት ማሻሻያ በላይ ሪሺ ሱናክ ኃላፊነቱን የወሰዱ ሲሆን የሌበር ፓርቲ የ2024ን አጠቃላይ ምርጫ በሰፊ ልዩነት እስኪያሸንፍ ድረስ ሀገሪቱ መርተዋል። ምርጫውን ተከትሎ ጠቅላይ ሚኒስትር የሆኑት ኬር ስታርመር እንዲሁ በ2026 ከስልጣን መነሳታቸው በ10 ዓመታት ውስጥ ስልጣን በቃኝ ያሉት የእንግሊዝ ጠቅላይ ሚኒስትሮች ቁጥር 6 ሆኖ እንዲመዘገብ አድርጓል። እንግሊዝ አሁን ባለችበት ሁኔታ የአገሪቱ 7ኛ ጠቅላይ ሚኒስትር ሆነው ሐምሌ 17 2026 የተሾሙት የቀድሞው የማንቸስተር ከተማ ከንቲባ አንዲ በርንሃም ናቸው። አዲሱ ተሿሚ በእንግሊዝ ወቅታዊ የፖለቲካ እንቅስቃሴ ውስጥ ያለውን አለመረጋጋት ለመፍታትና የኑሮ ውድነትን ለማቃለል በማቀድ አዲስ የአስተዳደር ማዕቀፍ መስርተዋል። ከዚህም መካከል አንዱ አስተዳደራዊ ለውጥ ማድረጋቸው ሲሆን በአዲሱ ጠቅላይ ሚኒስትር አስተዳደር ስር የቀድሞ የኃይል ሚኒስትር የነበሩት ኤድ ሚሊባንድ የውጭ ጉዳይ ሚኒስትር፣ ጆን ሄሊ የገንዘብ ሚኒስትር እንዲሁም ሻባና ማሐሙድ የሀገር ውስጥ ጉዳይ ሚኒስትር ሆነው ተሹመዋል። በተጨማሪም የኑሮ ውድነትን ለማቃለል በማሰብ በኤሌክትሪክ ክፍያ ላይ የነበረውን የተጨማሪ እሴት ታክስ መጠንን ለመቀነስ የሚያስችል የኢኮኖሚ እርምጃ አቅደዋል። ይህ የጠቅላይ ሚኒስትሩ እቅድ ምንም እንኳን ለህዝቡ እፎይታ ቢሰጥም እሳቸውን ግን በራሳቸው ፓርቲ አባላት ማስተቸቱ አልቀረም። በሌላ በኩል አዲሱ መንግስት በሚኖረው የውጭ ጉዳይ ፖሊሲ እንግሊዝ ለዩክሬን ያላትን ድጋፍ እንደማትቀንስ አስታውቋል። በተጨማሪም በርንሃም ከአሜሪካው ፕሬዝዳንት ዶናልድ ትራምፕ ጋር የስልክ ውይይት በማድረግ የቀጠናውን ጉዳይ መክረዋል ተብሏል። እንግሊዝ በአሁኑ ወቅት የአጭርና የረጅም ጊዜ ዋና ዋና ተግዳሮቶች እያጋጠሟት እንዲሁም ህዝቡ በፖለቲከኞች ላይ ያለው እምነትና ተስፋ እየቀነሰ የመጣ ቢሆንም በሌላ በኩል ደግሞ የመንግስትን በርካታ አሰራሮች ለማሻሻል ከምንጊዜውም በላይ አሁን አስቸኳይ ሪፎርም ቢያስፈልግም የመንግስት ስራ የማይቻል ሆኗል ብሎ በደፈናው መናገር ግን ሰበብ ይሆናል ይላሉ የፖለቲካ ተንታኞች። በእርግጥ በሀገሪቷ ነባር ችግሮች አሁንም ቀጥለዋል። እናም አዳዲስ ተግዳሮቶችን በግልጽ ብቅ ብለዋል። በተለይም የእንግሊዝ ፖለቲካ ባለፉት 10 ዓመታት ውስጥ ለሀገር ውስጥና ዓለም አቀፍ ክስተቶች ምላሽ ከሰጠባቸው መንገዶች መነሻ ችግሩ ተባብሷል። ነገር ግን በስልጣን ላይ ካሉ ሰዎች ትክክለኛ ሐሳቦችና ቁርጠኝነት ሲኖር እነዚህ ችግሮች ሊፈቱ ይችላሉ ተብሎ ይታመናል። ይሁን እንጂ ዛሬ መንግስት የገጠሙት ከባድ ችግሮች አገሪቱን አሁን ካለችበት ነባራዊ ሁኔታና ወደፊት ከሚኖራት ገጽታ ይልቅ ትናንት በነበረው መንገድ ለማስተዳደር በሚሞክሩ የፖለቲካ መሪዎች ሊፈቱ አይችሉም ይባላል። በመሆኑም እንግሊዝ ህጋዊና ጠንካራ ተቋማትን ለማሻሻልና ለመገንባት እንዲሁም ጠንካራ ቁርኝት ለመፍጠር ዝግጁ የሆኑና የፖለቲካ ስርዓትን ከመንግስት የአስተዳደር መዋቅር ጋር ለማስማማት የሚችሉ በተጨማሪም አገሪቱ ወዴት መሄድ እንዳለባት የሚያሳይ ራዕይ የሚያጋሩና በዚያ ጉዞ ላይ መወሰድ ያለባቸውን አስቸጋሪ ምርጫዎች ለህዝብ የማብራራት ከፍተኛ ጥራትና ችሎታ ያላቸው መሪዎች ያስፈልጓታል። ለመሆኑ አዲሱ ጠቅላይ ሚኒስትር አንዲ በርንሃም እንዳለፉት ጠቅላይ ሚኒስትሮች ሁሉ ጫናን መቋቋም አቅቷቸው በፍቃዳቸው ስልጣናቸውን ይለቃሉ
ወይስ ቀደም ሲል የተጠቀሱትን ለሀገሪቷ የሚያስፈልጉ መሪዎችን አይነት የሆኑና በስልጣን ቆይታቸው ታላቋ ብሪታንያ ከገባችበት አዘቅት በጥበብ የሚያወጧት የሀገር ባለውለታ ይሆናሉ የሚለው በጉጉት የሚጠበቅ ጉዳይ ሆኗል። የተወደዳችሁ የጣቢያችን ተከታታዮች እናንተስ በዚህ ጉዳይ ላይ ምን ትላላችሁ? ከአፍሪካ መሪዎች በተቃራኒ በገዛ ፈቃዳቸው ስልጣናቸውን የሚለቁ የእንግሊዝ ጠቅላይ ሚኒስትሮችን ውሳኔስ እንዴት ታዩታላችሁ? ሐሳብ አስተያየታችሁን ጻፉልን። ሰላም።